የተወደዳችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች እንደምን አላችሁ? ለዕለተ አርብ ሐምሌ 3 2026 ማምሻ የተዘጋጁ የአማርኛ ቋንቋ ዜናዎች ካሁን ጀምረው ወደ እናንተ መድረስ ይጀምራሉ። እንድትከታተሉን በአክብሮት እየጋበዝን አርዕስተ ዜናዎችን እናስቀድማለን። የህግደፍ ስርዓት ለአፍሪካ ቀንድ ሰላም ስጋት መሆኑ ተገለጸ። የተባበሩት መንግስታት ድርጅት ሪፖርቶች ለወደፊቱ የኢሳያስ ስርዓት ተጠያቂነት እንደ ትልቅ ማስረጃ ሆኖ እንደሚያገለግል ተገለጸ። አሜሪካ ለሶማሊያው የአፍሪካ ህብረት ተልዕኮ የምትሰጠውን ድጋፍ ከ2026 በኋላ ልታቆም መሆኑን አስታወቀች። በአውሮፓ 3700 ሰዎች መሞታቸው ተነገረ። ርዕሰ ሊቃነ ጳጳሳት ሊዮ ከኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ኡሬጎ ጋር ተገናኙ። አርጀንቲና ከኬፕ ቨርዴ የሚያደርጉት ጨዋታ በጉጉት እየተጠበቀ ነው። ወደ ዝርዝሩ እናልፋለን። ከኛ ጋር ቆዩ። የህግደፍ ስርዓት ለአፍሪካ ቀንድ ሰላም ስጋት መሆኑ ተገለጸ። በአስመራ ያለው የህግደፍ ስርዓት ለአፍሪካ ቀንድ ቀጠናዊ ደህንነትና መረጋጋት ዋነኛ ስጋት መሆኑን በኢትዮጵያ የኤርትራ የለውጥ ኃይሎች ንቅናቄ ግንባር አስተባባሪ ወጣት ዳዊት ይብራህ ተናግሯል። አስተባባሪው በቀጠናው ያለውን ወቅታዊ ጂኦፖለቲካዊ ሁኔታ በተመለከተ በሰጠው መግለጫ በተለይም በቀይ ባህር ጉዳይ ኢትዮጵያና ኤርትራ የጋራና እርስ በርሳቸው የተሳሰረ ስትራቴጂያዊ አጀንዳ ያላቸው ሀገራት መሆናቸውን ጠቁመዋል። ስለሆነም ሁለቱ ሀገራት ይህንን የጋራ አጀንዳ ለጋራ ኢኮኖሚያዊ ጥቅም፣ ለህዝቦቻቸው እድገትና ለቀጠናው ዘላቂ መረጋጋት ማዋል እንደሚገባቸው አሳስበዋል። ወጣት ዳዊት እንደገለጸው የአስመራው አስተዳደር በአሁኑ ወቅት እየተከተለ ያለው አቅጣጫ የሁለትዮሽ ትብብርንና ቀጠናዊ ትስስርን የሚያሰናክል ነው። በተጨማሪም የኤርትራ የለውጥ ኃይሎች በቀይ ባህር አካባቢ ዘላቂ ሰላምና ትብብርን ለማስፈን በትኩረት እየሰሩ መሆናቸውን ገልጸዋል። የተባበሩት መንግስታት ድርጅት ሪፖርቶች ለወደፊቱ የኢሳያስ ስርዓት ተጠያቂነት እንደ ትልቅ ማስረጃ ሆኖ እንደሚያገለግል ተገለጸ። ወቅታዊውን የኤርትራ ሁኔታና የተባበሩት መንግስታት ድርጅትን ሪፖርት አስመልክቶ ከኤሪሳት ቴሌቪዥን ጋር ሰፊ ቃለ መጠይቅ ያደረገው እስማኤል ሙሳ በተባበሩት መንግስታት ድርጅትና በዓለም አቀፍ የሰብአዊ መብት ተሟጋቾች በየዓመቱ የሚወጡት ሪፖርቶች ከዚህ ቀደም በሀገሪቱ ላይ የፈጠሩት ለውጥ ባይኖርም ለወደፊቱ ግን እንደ ትልቅ ማስረጃ ሊያገለግሉ እንደሚችሉ ገልጿል። የኤርትራና የኤርትራ ህዝብ ችግሮች በዚህ ሰዓት ብቻ የሚፈቱ አይደሉም ያለው እስማኤል ሙሳ የኢሳያስ ስርዓት ከስልጣን ሲወገድ ፍርድ ቤት መቅረቡ ስለማይቀር በሶስተኛ ወገን እየቀረቡ ያሉ ሪፖርቶች እንደ መረጃና ማስረጃ ጠቃሚ ናቸው ሲል አብራርቷል። በመጨረሻም የኤርትራ ወጣቶች በችግሮቻቸው ዙሪያ እርስ በርስ በመወያየት በኤርትራ መንግስት እየተፈጸሙ ያሉትን የእስራትና የስቃይ ወንጀሎች ለማጋለጥ ከግል ስሜት መውጣት እንዳለባቸው ገልጿል። እንዲሁም ሃይማኖታዊና አካባቢያዊ ልዩነቶችን ወደ ጎን በመተው በጋራ ዓላማ ላይ ባተኮረ ትግል ብቻ ዘላቂ መፍትሄ ማምጣት እንደሚቻል መልእክቱን አስተላልፈዋል። አሜሪካ ለሶማሊያው የአፍሪካ ህብረት ተልዕኮ የምትሰጠውን ድጋፍ ከ2026 በኋላ ልታቆም መሆኑን አስታወቀች። አሜሪካ በሶማሊያ ለተባበሩት መንግስታት ድርጅት የድጋፍ ቢሮ የምታደርገውን የገንዘብና የቁሳቁስ ድጋፍ እንደ አውሮፓውያኑ አቆጣጠር ከ2026 ማብቂያ በኋላ እንደምታቆም አስታውቃለች። ይህም አልሸባብን ለመዋጋት የሚንቀሳቀሰውንና በአፍሪካ ህብረት የሚመራውን የሶማሊያ የድጋፍና የማረጋጋት ተልዕኮ በከፍተኛ ሁኔታ ሊያዳክም እንደሚችል ተገልጿል። ሮይተርስ የዜና ወኪል እንደዘገበው ዋሽንግተን ሐምሌ 1 ቀን 2026 ለአፍሪካ ህብረት በላከችው ዲፕሎማሲያዊ ደብዳቤ በሶማሊያ የተባበሩት መንግስታት ድርጅት የድጋፍ ቢሮ አማካኝነት የሚሰጠውን የተመድ የሎጂስቲክስ እና የኦፕሬሽን ድጋፍ የሚያራዝም ማንኛውንም ውሳኔ እንደምታግድ አስታውቃለች። ሆኖም የአውሶም ተልዕኮ እንዲራዘም የሚቀርበውን ሐሳብ እንደማትቃወም ገልጻለች። በአውሮፓ 3700 ሰዎች መሞታቸው ተነገረ። አውሮፓን ክፉኛ በመታው የሙቀት ማዕበል በፈረንሳይ፣ ቤልጂየም እና ኔዘርላንድስ ቢያንስ 3700 ሰዎች መሞታቸውን የዜና አውታሮች ዘገባ ያመለክታል። ቁጥሩ ሊጨምር እንደሚችልም የየሀገራቱ ባለስልጣናት አስጠንቅቀዋል። እንደ ጎርጎሮሳውያኑ አቆጣጠር በሰኔ ወር ከቀን 20 እስከ 28 2026 ባለው ጊዜ የታየው ሙቀት በአውሮፓ ታሪክ ከፍተኛው ነው ተብሎለታል። የሙቀት ማዕበሉ መንገዶችና የባቡር ሀዲዶችን ጨምሮ በርካታ መሰረተ ልማቶች ላይም ጉዳት አድርሰዋል። በአውሮፓ በተከሰተው ከፍተኛ ሙቀት መካከለኛና ምዕራባዊ የአህጉሪቱ ክፍሎች ክፉኛ ተጎድተዋል። የሙቀቱ መጠን 40 ዲግሪ ሴልሺየስ መድረሱንም መረጃዎች ያስረዳሉ። የሟቾች ቁጥርም እንዲሁ እስከ 4600 ደርሷል የሚል ዘገባ ቢኖርም
ከስፔንና ፈረንሳይ ብቻ በሰኔ ወር ብቻ በማዕበላዊ ሙቀቱ ከ2000 ሰዎች በላይ መሞታቸውን ዘገባዎች አመላክተዋል። ርዕሰ ሊቃነ ጳጳሳት ሊዮ ከኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ኡሬጎ ጋር ተገናኙ። የኮሎምቢያ ሪፐብሊክ ፕሬዝዳንት ጉስታቮ ፔትሮ ኡሬጎ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በቫቲካን ተገናኝተዋል። ይህንንም ዛሬ ሐምሌ 3 የቫቲካን ዜና ማዕከል ባሰራጨው መረጃ አስታውቋል። የኮሎምቢያ ፕሬዝዳንት በመቀጠልም ከቅድስት መንበር ዋና ጸሐፊ ካርዲናል ፒየትሮ ፓሮሊን እንዲሁም ከቅድስት መንበር የውጭ ጉዳይና ከሀገራትና ከዓለም አቀፍ ተቋማት ግንኙነት ጉዳዮች ጸሐፊ ሊቀ ጳጳስ ፖል ሪቻርድ ጋላገር ጋርም በቅድስት መንበር ዋና ጸሐፊ ቢሮ ተገናኝተዋል ሲል መረጃው ይገልጻል። ከዋና ጸሐፊ ጋር የተደረገው ውይይት ወዳጃዊና ወንድማማችነትን የተላበሰ እንደነበር ተገልጿል። በተጨማሪም በቅድስት መንበርና በኮሎምቢያ መካከል ያለውን ጥሩ ግንኙነት በማድነቅ እርካታቸውን እንደገለጹ የቅድስት መንበር የዜና ክፍልና የማህተም ቢሮ አስታውቋል። የቅድስት መንበር የዜና ክፍልና የማህተም ቢሮ እንደገለጸው ውይይቱ በቤተ ክርስቲያንና በመንግስት መካከል ሰላምን፣ እርቅንና ብሔራዊ አንድነትን ለማጠናከር በሚደረገው አዎንታዊና ቀጣይ ትብብር ላይ ያተኮረ ነበር። በተጨማሪም በውይይታቸው ወቅት በኮሎምቢያና በቀጠናው ያለውን ማህበራዊና ፖለቲካዊ ሁኔታ በስፋት ተወያይተዋል። በተለይም የግጭቶች ተጽዕኖ፣ የተደራጁ ዓለም አቀፍ ወንጀሎችና የአየር ንብረት ለውጥ የውይይቱ ዋና ትኩረት እንደነበሩ ዘገባው ያመለክታል። በመጨረሻም ዜና ስፖርት። አርጀንቲና ከኬፕ ቨርዴ የሚያደርጉት ጨዋታ በጉጉት እየተጠበቀ ነው። በአሜሪካ፣ ካናዳና ሜክሲኮ እየተካሄደ በሚገኘው የ2026 የዓለም ዋንጫ የ32ቱ ጥሎ ማለፍ መርሃ ግብር ዛሬ በሚደረጉ 3 ጨዋታዎች ይጠናቀቃል። ምድቧን በበላይነት እየመራች 32ቱን የተቀላቀለችው አርጀንቲና ሌሊት 7 ሰዓት ላይ ከኬፕ ቨርዴ ትጫወታለች። ለዋንጫው በቀዳሚነት ከሚጠበቁ ብሔራዊ ቡድኖች መካከል አንዷ የሆነችው የሊዮኔል ሜሲ ሀገር አርጀንቲና የዛሬውን ጨዋታ የማሸነፍ ቅድመ ግምት አግኝታለች። የመጀመሪያ የዓለም ዋንጫ ተሳትፏን እያደረገች የምትገኘው አፍሪካዊቷ ሀገር ኬፕ ቨርዴ በምድብ ጨዋታዎች ሳትሸነፍ ሁለተኛ ደረጃን ይዛ 32ቱን ጥሎ ማለፍ መቀላቀሏ ይታወሳል። የሁለቱ ብሔራዊ ቡድኖች አሸናፊ ወደ ሩብ ፍጻሜ ለመግባት በሚደረገው ፍልሚያ ከግብፅና አውስትራሊያ አሸናፊ ጋር የሚጫወት ይሆናል። ከኪሊያን ምባፔ ጋር በእኩል 6 ግቦች በውድድሩ ከፍተኛ ግብ አስቆጣሪነትን እየመራ የሚገኘው ሊዮኔል ሜሲ በዛሬው ጨዋታ ልዩነት ፈጣሪ እንደሚሆን ይጠበቃል። በሌላ የዛሬ መርሃ ግብር ሌላኛዋ የአፍሪካ ተወካይ ጋና ከኮሎምቢያ ጋር ሌሊት 10 ሰዓት ከ30 ላይ ጨዋታዋን ታደርጋለች። ኮሎምቢያ በ7 ነጥብ ምድቧን በበላይነት ያጠናቀቀች ሲሆን ጋና በበኩሏ ከምድቧ ምርጥ ሶስተኛ ሆና የ32ቱን ጥሎ ማለፍ መቀላቀሏ አይዘነጋም። የሁለቱ ብሔራዊ ቡድኖች አሸናፊ ወደ ሩብ ፍጻሜው ለመግባት በሚደረገው ጨዋታ ከስዊዘርላንድ ጋር ይገናኛል። ከነዚህ ጨዋታዎች አስቀድሞ ምሽት 3 ሰዓት ላይ ግብፅ ከአውስትራሊያ ጨዋታቸውን ያደርጋሉ። ሁለቱም ብሔራዊ ቡድኖች ከየምድባቸው ሁለተኛ ደረጃን ይዘው ወደ 32ቱ ጥሎ ማለፍ መግባታቸው የሚታወስ ሲሆን አሸናፊው ብሔራዊ ቡድን ወደ ሩብ ፍጻሜው ለመግባት ከአርጀንቲናና ኬፕ ቨርዴ አሸናፊ ጋር ይገናኛል። እስካሁን ድረስ 13 ብሔራዊ ቡድኖች 16ቱን የተቀላቀሉ ሲሆን ዛሬ ቀሪ 3 ብሔራዊ ቡድኖች የሚለዩ ይሆናል። አፍሪካን ከወከሉ ሀገራት መካከል እስካሁን ድረስ 16ቱን የተቀላቀለችው ሞሮኮ ብቻ ስትሆን ጋና፣ ግብፅና ኬፕ ቨርዴ ዛሬ ወደ 16ቱ ለመግባት የሚያደርጓቸው ጨዋታዎች በጉጉት ይጠበቃሉ። የተከበራችሁ የኤሪሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ የዜና ወጃ ሰዓታችን እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።